እንኳን አደረሳችሁ። እንኳን አብሮ አደረሰን። Hey guys, እንኳን አደረሳችሁ። እንኳን አብሮ አደረሰን። ሄሎ ፍቅር፣ አንቺ እኮ የጸደይ ጀንበሬ የፍቅር ተምሳሌቴ ነሽ። አረ እየቀለድኩ አይደለም። እንደውም ይኸውልሽ የሚገርምሽ በቅርቡ ፍቅር ከሚለው የዲክሽነሪ ቃል ፊት ለፊት የኔና ያንቺ ፎቶ ብቻ እንዲደረግ አንዳንድ እንቅስቃሴዎች ምናምን ጀምሬያለሁ። እውነት። ለማንኛውም በደሞዝ ቀኔ አንቺ የኔን ደሞዝ ልታጠፊ እኔ ደግሞ ልብሽን ላጠፋሽ ፈቃድሽን ስለሰጠሽኝ እጅግ በጣም አመሰግናለሁ። እሺ የኔ አጥፍቶ ጠፊ አደራ ሰዓት ግን ይከበር። ኦኬ ነው ቆንጆ። አንድ ለሜላት ሁለት ለኔ፣ አንድ ለሜላት አንድ ለሜላት ሁለት ለኔ፣ አንድ ለሜላት ጎበዝ። ምን ነው ዛሬ በጠዋት ለዛው በሚገርም መነቃቃት ከእንቅልፋችሁ ተነሳችሁ? ታዲያ እንዴት ነው? ካላንደር ዘግቷል ወይስ እኔ ሳልሰማ መልፍ ተተኩሷል? የምን መልፍ? መቼም እናንተ የሥራ ፍቅር ወዝውዟችሁ ከእንቅልፋችሁ አትነሱም ብዬ ነው። ለነገሩ ዋናው መነሳታችሁ ነው። የሆነ ነገር በለን እንጂ ነው መልሱ ሲከብድ ጥያቄው እንድገሙልኝ ምናምን ብለን ልታሸማሽመን ነው? እኔ ምንም የገባኝ ነገር የለም። ተው እንጂ ታሜ፣ ዛሬ እኮ የልፋታችን ውጤት የምናይበት የሰራም ያልሰራም እኩል የሚሰለፍበት የደሞዛችን ቀን። በእውነት እኩል መሰለፍ መብታችሁ ነው። ችግሩ እኩል መካፈሉ ላይ ነው። ለማንኛውም የምንሰጣችሁ ምጽዋት አይደለም ደሞዛችሁን ነው። ስለዚህ ስርዓታችሁን ይዛችሁ ጠብቁኝ። ሻንጣዬን ይዤ ልምጣ። ግድ የለም አንተ እስክትመጣ ስርዓት ይዘን ሰልፍ ይዘን እንጠብቃለን። ምንድን ነው? ሰልፍ ነው። ሰልፍ ያደለ ብዙ ነገር ይለምድበታል። እኛ ሰልፍ ለመደብን አይደል? አንዳንዱ ደግሞ ለሰልፍ ካለው ፍቅር የተነሳ እንዲህ ብልቅጥ ብሎ እንደ ሁለት ሰው ይሰለፋል። ላላላ እቺ የኛ የስልጣኔ ምልክት ነች። ታውቺን ሰልፍ በጊዜም በትናት በኋላ ዞር ስንል ከጀርባችን የአካባቢው ሰው በሙሉ ተሰልፎ እንዳናገኘው። ሰው እኮ እንዴት ነው ወዴት ነው ምንድነው ብሎ መጠየቅ ካቆመ እኮ ቆይቷል። እውነታቸውን ነው። ወይ የዳቦ አልያም የታክሲ ወይ ደግሞ የሸማቾች ቢሆን አትፍረድባቸው። ታዲያ ጋር ምን አለ? ዘይት መጥቷል እንዴ? ስኳርስ? ዱቄት የለም አለ የለም እያልን ከምንጨቃጨቅ በጊዜ በበትራት አይሻልም? ጎበዝ፣ ደሞዝ ብሎ የጠየቀኝ ሰው አለ ልበል? እና ተፈርበን መጣቀው ምንድነው? እናንተንም እንደ ስራው እየለመንኳችሁ እንድሰጣችሁ ፈልጋላችሁ? ምግባ በሰልፋችሁ ያመልሳል። ይቅርታ ታሜ፣ ቀድሜን ስጠኝና ልሂድ። እሺ እኔ መንገዶኝ እኔ እኮ አንተን ከጀመርኩ ዳህን በደረን ቅጣትን እያልኩ ሳሰላስል ሌሎችን ጊዜ እንዳልሻማ ብዬ ነው። ልክ ነህ ታሜ። የዚህ ልጅ ይዛ ከመስራት ሽንፍላ ማጠብ ይሻላል። ሽንፍላም ሆነ ሾሽላ ቀድሜም ወስደው ነው። ቆይ ከዚህ በፊት እያንዳንድሽ ቅድሚያ ስትወስጂ ተናግራለሁ። በዛ ላይ ደግሞ ፍቅረኛዬን ቀጥሬያታለሁ። ቀይ ለብሳ ቀይ አበባ ይዛ ቀይ ሱፍ ጋር እየጠበቀችኝ ነው ብዬ ስንቴ ልንገራችሁ? አረጋ ሲሰጣ እንኳን እኮ ደም በደም አደረጋት። እውነቷን ነው ሜላት። ቶሎ ይሰጠውና ከዚህ ሂድልን። በኋላ እንደስከ ዛሬው የኛን ደሞዝ ቆሞ ካየ ወይ አበድሩኝ ወይ ማሩኝ ብሎ ጉሮሯችን ላይ መቆሙ አይቀርም። በእናንተ ይሰጠው አይሰጠው በሚለው ውይይት መሃል የአመልን ዕዳ ለመመልከት እንደቻልኩት አመል እንኳን ተሸራርፎ የሚደርሰው ደሞዝ ሊኖረው ቀርቶ ሌላ እንኳን ታምራት እንዴ ደሞዝ የለህም ልትለኝ ባልሆነ እንደዛም ከሆነ ደግሞ የሂሳብ ምናምን ተውና በቃ ከሚቀጥለው ወር ላይ አበድር። ማስላቱን ጀመርኩት እንጂ አልጨረስኩትም። ምናልባት ከጨረስኩት ደግሞ በሚቀጥለው ወርም ደሞዝ ላይ ነው ይችላል። እንደዛ ከሆነ ሂሳቡን ተውና መጀመሪያ እኔን ጨርሰኝ። አይ አንተ ምንም አለሬ ወመኔ ዘላነህ ቢሆንም ወንድማችን ነው። እኛ እየበላን አንተ የበይ ተመልካች አትሆንም የሚል ትንሽ እንጥፍጣፊ ርህራሄ ውስጣችሁ ካለ ካዘናችሁልኝ አበድሩኝና ልሂድበት። ላላላ አመል እሺ አትልም እንጂ እናበድርህ እንዴ? ጋሽ ብድር እኮ አዲስ ነገር አይደለም።
እንኳን ሰው ከሰው ይቅርና ከሀገር እንኳን ይበደራል አይደለም? የኔ ጥያቄ አሁን ብድሩ ሳይሆን እስከ መቼ ነው የሚለው። እኔም እኮ እዛ ላይ ነኝ ያለሁት። እስከ መቼ ነው? እችን ብቻ መልስልኝ። ያው ሜላት እንዳለች እንኳን ሰው አይደለም ሀገር ከሀገር የሚበደራል ብላለች አይደል? ሀገር ደግሞ ከዕዳው ነፃ የሚሆነው መቼ ነው? ከድህነቱ ሲላቀቅ አይደል? ግለሰብም ሆነ እኮ ሀገር ከድህነት አልላቀቅም ካለ አበዳሪ ከተበዳሪ መላቀቅ መብት አለው። ያጭርም ሆነ የረጅም ጊዜ እቅድ አውጣና 3ም 5ም ዓመት በለን ተለውጥና ሳየን ነው። ተው ታሜ ተው። ይቺ ነው የ5 ዓመት 15 ዓመት የምትል ቀነ ቀጠሮ እንኳን ተዋት። ይሄ በእቅድና በቀጠሮ የሚስተካከል ነው እንዴ? ነገ ጠዋት ደግሞ 60 በመቶ 70 በመቶ ከእቅድ ተስተካክያለሁ ብሎ እንደገና እድሜ ማራዘሚያ ይምጣ። እኛም እንፈልገው ሙሉ ለሙሉ ተስተካክሎ መምጣቱ ነው 100%። ስለዚህ ችግሩን በብድር ሳይሆን በወኔ ባዶ ኪሱን ሲሆን ይማራል እያልከኝ ነው። ትክክል ነው። ወንድማችን ነው ብለን ካዘንለት የዕለቱን ሳይሆን የዓመቱን ነው ማየት ያለብን እንጂ ብድር ምንም የሚሰራ ነገር አይደለም። አም ሶሪ አመት። እኔም በቃ በእነሱ ሀሳብ ተስማምቻለሁ። አዝናለሁ። ማዘሉ ከብዶናል። ከትከሻችን ላይ ዘለም ወይ ተንሸራቶ ወረድልን እያለ ነው። አስከሪ ቀጥሩና ሲሞላው 1 ዓመት ሌባ ነው ይሉታል ደሞዝ ለማስቀረት ተነገረ። ኧረ እኔ አላልኩም። ወሬ የኔን ቀጥል። ሄሎ የኔ ፍቅር ቆሜያለሁ እናቴ። በቃ ትንሽ ደቂቃ ደግሞ እየተንቀሳቀሽ ዞር እያልሽ ጠብቂኝ። አበባ ለመግዛት እኮ እየዞርኩ እኔና አንቺን የሚወክለን ነገር አጥቼ ነው። የሚወክለንማ ተያይዘው እቅፍቅፍ ብለው ያደጉ የጽጌረዳ አበባዎች፣ አናታቸው ቢጫ፣ ግንዳቸው ቀይ፣ ስራቸው ደግሞ ሐምራዊ ወይ ሰማያዊም ሊሆን ይችላል። እሱም በኋላ ትለፈልፋለህ። እሺ ማሪ፣ መጣው። እሺ ደሞዜን አስቀሩት ማለት ነው። ምን አጨቃጨቅ? ምንድን ነው? እስኪ ተረጋጉ። እስኪ ዝቅ በሉ። ተረጋጉ። ድጋሚ ከተተኮሰ ተባራሪ ጥይት ይመታችኋል። ዝቅ በል እስኪ። ድምፁን እንኳን እንደሰማሁት የጥይት አይደለም የመብረቅ። አንቺ ካልተናገርሽ ትሞቻለሽ ተብለሻል እንዴ? አሁን በዚህ በጠራራ ፀሐይ መብረቅ ትላለች። ምንድን ነው? በዚህ ጠርጌ በዚህ ሎለውለው ነበር እኮ። ምንድን ነው ባባ? እንደ ርቢ ሳይሆን አይቀርም። ርቢ አያዝልህ ምቀኛ። ገበያችን በዛ እኮ። ርቢ አታውቁም እንዴ? አታውቁም እናንተ ልጆች ናቸው። አይ እንዴ በቀን መብረቅ ምስማርም ራሱ ያዘለ። ጊዜው ተገልብጧል። አሁን በቀደም ዘነበ አይደለም እንዴ? አሳ ነው ለካ እዛ ይዘነብ። እዚህ በግ ዘነበ አይደለም እንዴ? ኧረ በቃ ጋሽማሪ እንዴ ምንድነው? በግ ፍየል ግመል እያሉ አግሮ ኢንዱስትሪ ያደረጉት እኮ እንዴ። ከላይ ያለው ፈጣሪ እንጂ ሰው መሰሎት እንዴ? እና ፈጣሪ እኮ ኧረ ጋሽማሪ እንደሱ ይሻላል። እናንተ ተቀባበሉ እናንተ። እኔም እንደሞዛለኝ እዳ በዳ ሆነን የኔን ተቀበሉና ለሜላትና ለዝች ለአጋጉል ለሷ ስጡልኝ። ካነሰ ከሚቀጥለው ላይ ትቆርጣላችሁ። ሂሳብ ሹም ቆራጣ ትቆርጣላችሁ። አስደነገጣችሁ። ወደ አላለቀው አጀንዳችን ስንመለስ እንቺ ማስታወሻ ደብተር የምታወራው ከአመል በተጨማሪ ሌሎች ትናንሽ አመሎች እየተፈጠሩ እንደሆነ ታሜ፣ ምክንያቶቹ እንደ ቅጣቶቹ ለምን አስነግረንም? እሺ ሚሉኝ። እሺ ሜላት በሚለው ረድፍ 2 ቅጣት ደንበኛ በማስተጓጎል፣ 3 ቅጣት በማርፈድ፣ አደራ በሚለው ረድፍ በኩል ደግሞ 5 ቅጣት። ምክንያታቸው ያላስፈላጊ ፉክክርና ቅጣት በማድረግ ድርጅቱን ለኪሳራ ዳርገሻል። የእንዳሽ ያው እንደሚታወቀው ነው።
እንደተለመደው ደንበኞቻችንን በማስቀየም ላደረሰ የሞራልና የገንዘብ ኪሳራ ቅጣት ተጥሎብሃል። ስለዚህ እንደስከዛሬው ንጹህ ሰዎች አንተና አባባ ናችሁ ማለት ነው። በማያገባው የገባ ይቀጣ በሚለው አንቀጽ 13 መሰረት እኔም ባለዳውኛል። ሜሉዬ ሰርፕራይዝ ትዛለሽ? አይ ጋሽ ማርያም ቅጣት አልተቀጡም እንጂ እኮ ያው ናቸው። ነጻም ቆሸሸም እጃቸው እስካልደረሰ ድረስ ያው ነው። እኔ እኮ ጋሽ ማሪ ዛሬ ደሞዝ መሆኑን እያወቁ እንዴት በጠዋት አልተነሱም ብያለሁ። ለካ ለዚህ ነው። ተቀብዬ ለማቀብለው ነገር ምን በሌሊት አክለፈለፈኝ ብለው ነው። በሌሊት እንዳመል ተነስተው ከብሩም ከእንቅልፉም ከሚያጡ ይሻላቸዋል። ይሻላል። እኔ የምለው ይሄ በሽታ እኮ እየተስፋፋ ነው እንዴ? አመልን የነደፈው የገንዘብ እጥረት እኮ በሁሉም ላይ እየተዛመተ ነው። ጥሩ የበሽታውን አይነት ስናውቀው መድኃኒት እናዘጋጅለታል። ታመኝ በሽታው እኮ ምንም አይነት ጥናት አያስፈልገውም። በሽታው ቢኬ ኦር ደግሞ ብድርና ቅጣት የተሰኘ የገንዘብ እጥረት ቫይረስ ነው። የበሽታው መነሻ ደግሞ ኑሮ በዘዴ ከተባለው ሀገር አመል ከተሰኘው በረሃማ ስፍራ ነው። ይህ በሽታ ደግሞ አሁን በከፍተኛ ሁኔታ ወደ ሌሎች ሀገሮችም እየተዛመተ መሆኑ ተገለጸ። በሽታው እኮ በዚህ ፍሎ ከቀጠለ አበዳሪዎች እንደ ዳይኖሰር ከዚህ ምድር እልም ብለው መጥፋታቸው ነው። ስለዚህ የሚመለከተው አካል እጥረቱን ለመቀነስ ድጎማ በማድረግ መፍትሄያዊ እርምጃ ይውሰድ ስንል ደብዳቤያችንን ጨርሰናል። ከሰላምታ ጋር የተበዳዮቹ ዋና ኃላፊ አደራ ሰጠኝ ሹክረን። ጥሩ ጥያቄ ነው። ተደባብሶ የተነሳውን የቡድን ጥያቄ ስንመረምረው የደሞዝ ጭማሪ ይደረግልን የሚል አንድምታ እንዳለው እንገነዘባለን። ጥሩ መልሱስ? መልሱ ተባብራችሁ የደሞዝ ጥያቄውን እንደጠይቃችሁ ሁሉ ተባብራችሁ ስሩ። አለበዚያ እንኳን የደሞዝ ጭማሪ ቅነሳም ሊኖር ይችላል። እንዴት? ጎበዝ፣ ከፊታችን የተጋረጠብንን ተራራ ብትመለከቱ ኖሮ ይህን ጥያቄ አትጠይቁኝም ነበር። የምን ተራራ? የብድር፣ የውሃ፣ የቤት ክራይ ወዘተ ዕዳዎች እንደ ተራራ ተቆልለውብናል። ያንን ተራራ ካልናር ነው ተንዶብን ይጨርስናል። ስለዚህ የደሞዝ ጭማሪ ምናምን የምትሉትን ተው ነው የምለው። ደሞዙስ? ቦርሳዬስ? ይዘው መጣ። አረ ደሞዙስ? ዋው ማሬ የኔ ቆንጆ ይቅርታ ኤሮንድ እንደወጣ ሽማግሌ ጠራራ ፀሐይ ላይ ገተርኩሽ አይደል? እከሳለሁ። ችግር የለውም። በሰላም ነው? አዎ ከቤት ወጥቼ ስለማላውቅ ቤተሰቦቼ ትሄዳለህ አትሄድም በሚል ክርክር ተነሳ። በመጨረሻም በቃ ዘበኛው እንኳን ይሸኝ ስባል አልፈልግም ብዬ አሳምኜ ነው የመጣሁት። ኢትስ ኦኬ። እኔም ቤተሰቦቼ ለስራ ከሀገር ስለወጡ ነው እንጂ ያው ናት። ዋው ምንድነው እሱ? ብር ነው። ደሞዝ በሻንጣ ሆነ እንዴ? ያው ቤተሰቦቼን ውጭ ላድር እችላለሁ ማለቴ አድራለሁ ስላቸው ለአንዳንድ ወጪ ይሆናል ምናምን ብለው ትንሽ ካለው ላይ አንስተው ሰጥተውኝ። የት ነው የምታድረው? ቆንጆ ከአንቺ ጋር አንቺ የምታድሪበት። መቼም ይህን የመሰለ ውበት ይዘሽ ባዶ ቤት ማደር ጡር አለ። አንቺ ለጥ ብለሽ ትተኛለሽ፣ እኔ ቀጥ ብዬ ቆማለሁ። ምን ነካሽ ማሬ? ያንቺን ድምፅ መስማት ብቻ እኮ ወንዝ ዳር ቁጭ ብሎ የአዋፋትን ዜማ እንደማዳመጥ ነው። በጣም ትጫወታለህ። ከዚህ ጠራ ፀሐይ ባንዴ ወንዝ ዳር ወሰድከኝ እኮ። ትንሽ ቆይታ ደግሞ ትከተኛለህ። እሺ ከዛስ? ከዛማ በጠዋት ተነስተን ቁርስ በልተን እንለያያ። ሶሪ አለ ስልኬ። ዋው ዳድ ሪጀክት ቢኮዝ ይህን የመሰለ የፍቅር ጊዜ እንዲሻማኝ አልፈልግም። አያናፍ ወይ ደሞዝ። ቆይ እናንተ አመልን ለመጠርጠር ምን አነሳሳችሁሽ? አመሉ ነው። ሌላ ምን አዲስ ነገር አለ? ከአመሉ በተጨማሪ ደግሞ ይሄው አድርጎት የማያውቀውን ስደውልለት እንኳን ስልኩን አያነሳም። የፈለገ ቢሆንስ እንዴት አኩርፎ እንደወጣ ሁላችንም አይተናል። እንኳንስ ቦርሳ የሚያክል ነገር ሊሰርቀንቅና እሱ ለራሱ በችግር እጅና እጁን እንዲህ እሳት እስኪያፋጥር ድረስ እያፋተገን የወጣው። ኦልሞስት እኮ በቃ ነዷል። ብቻውን ባዶውን እኮ ነው የወጣው። ይኸውልህ ሜላት እንዳለችው እጅና እጁን እያፋተገ ወጥቶ ሊሆን ይችላል። ጥያቄው ግን እሱ አይደለም።
በኪሱ ይዞት ወጥቶ ቢሆንስ? አይ በቃ እንግዲህ እንዴ ከልጇ ናት ላይ ወረዱ። ልጁን ለመክሰስ ብላችሁ እኮ የተከሻ ቦርሳ በኪሱ ይዞ ቢወጣስ ብላችሁ አስማተኛ ታደርጉታላችሁ እንዴ? ወይ እንዳሽ አመልን አታው ነው እንኳን ቦርሳ ይቅርና በርሜል በኪሱ ይዞ አይሄድም። እንደዛማ ቢሆን ኖሮ ያንዶ የፀጉር ቤት ወራዊ ደሞዝ ምን ያደርግለት ነበር? ካዳሚ ቀጥሮ እጣን እያስጨሰ ካስማቱ ትንሽ ቢያሳይ እኮ የራሱን ማንበርከኪያ ድርጅት ይከፍት ነበር። እሺ ታዲያ ሻንጣዬን ማን ወሰዱ ይባላል? ሶሪ ፒዛቸው ቺዝ በስቶታል። ዋው ይገርማል። እኔም እኮ መጀመሪያ ቺዝ በስቶበታል ልልሽ ስል ቀደምሽ። ምን ችግር አለ? አቤት ምን ይጨመር? እናቱ በመጀመሪያ ደረጃ ምን አምጥተሽ ነው ምን ይጨመር የለም? በእናትሽ ፈጠን በይና የተሻለ ነገር ዘይል። ሶሪ ለኔ ላዛኛ አምጪልኝ። ላዛኛውንም ልንጠላው ስለምንችል ተጠባባቂ ጭቅና ጥብስ ነው። በዛው ደግሞ 10 ጊዜ አስተናጋጅ መጥራት ስለማንፈልግ ፐርሰናል አስተናጋጅ እዚህ ጋር እንዲቆምልን አድርገን ሚቻል ከሆነ ሞክራለሁ። ታውቃለህ ስላዘዝከው ነገር እውቀቱ አልነበረኝም። ስለ ፐርሰናል ሼፍ እንጂ ስለ ፐርሰናል አስተናጋጅ ምንም አላውቅም። ብዙም እኛ ሀገር ላይ አልተለመደ። ያው የሀገራችን ሁኔታ ላይ እናታች ስለሆነ ነው። የሚገርምሽ እኛ ቤት 6 ልጆች አሉ። ለስድስታችንም ለእያንዳንዳችን ፐርሰናል ሼፍና ፐርሰናል አስተናጋጅ አለ። ሌላው የሚደንቅሽ ደግሞ 6ቱም ፈረንጆች ናቸው። ዳድ አር ዩ ኦኬ? እኔ አላምንም። አዲስ አበባ ገባ ጭራሽ ቆይተሃል? እሺ እሺ ዳድ ቻው። ሶሪ ዳድ አዲስ አበባ ገብቻለሁ አለ። በእውነት እንኳን በደህና መጡ። ምን ችግር አለው ታዲያ? ማታ አብረን እናድርና በጠዋት አብረን እንሸኛቸዋለን። ዋናው በሰላም መምጣታቸው። በጣም ቀልደኛ ነህ ዳድ። አይደለም እዚህ ሆነ ውጭ ላድር መዋል ራሱ ሃርድ ነው። ቢሆንም አንዳንዴ የቤተሰብ ፍቅር እንዲጸና እምቢ አሻፈረኝ ብሎ ውጭ ማደር ግድ። እምቢ ቢያ ኖ ኖ ኖ ኖ እኔ እምቢ አልልም። ባይሆን ሌላ ጊዜ ከሀገር ሲወጣ እንገናኛለን። ቻው። ለቤትሽ አብቃሽ። ምን አጣብታም እንጂ ሰው 13 አይነት ምግብ ታዞለት ዳዲ ምናምን ቤት ያሰኘዋል። አሁን ምን ላደርገው ነው? ይሄን የአንድ አመት ደሞዝ እኮ ከፍሎ ያጨርሰው ቢል አረ ወይኔ ጉዴ! አመል ራሱ ደወለ። ሄሎ አመልዬ። ሄሎ ታምዬ፣ እኔ አባት። ቦርሳ አይተሃል? አዎ አባቴ፣ አዎ። አንተ ውሻ የት ያለው? እዚህ እኛ ሰፈር ያለው ሬስቶራንት። ታምዬ ድረሱልኝ። እሺ በዳታ ይያለው ድረሱልኝ። ታዲያ ልጅ አስማተኛ አይደለም? ቦርሳው እሱ ጋር ነው ያለው።
ላይ ሰፈር ያለው ካፌ ነኝ በቶሎ ድረሱልኝ አለ። ታዲያ ቤቱን ማን ሊጠብቀው ነው? ጋሼ ማሬ ያሉ? አይ እኔ አለሁ። ዛሬ እኔ ጋሽ ማሬ እንሆናለን። የአንድ ወር ደሞዝ እናስጥል ብለን ሱቁን ለጅብ አንጥለው። እግረ መገዴ ከስተመር ሲመጣ እዚሁ እያጽናናው መልሳለሁ። ራስማት መስማት ነው። እባክህ የእኔ ወንድም አንድ ደጅ ወጥተን እንነጋገር። ይኸውልህ የእኔ ወንድም ምን መሰለህ፣ እኔ ቤተሰቦቼ ጋር ደውዬ እየመጡልኝ ነው። ትንሽ ሰዓት ጠብቀኝ በእናትህ። ችግር የለውም ወጥተን እንነጋገር። እንነጋገራለን። ትንሽ ብትታገሰኝ። እሺ እሺ። አሁን እኮ ደውዬላቸው መጣሁ ምናምን እያሉኝ ስለሆነ። እሺ ባጓንት ይዛት ወረቀት ነው። ይሁን ያዝ ያለ ብርጭቆ ይመጣል፣ ብርጭቆ ታጥባል። ይታጠብ እንኳን ባጣ ደጅ አውጥቼ ነው አስፋልት ማሳጠብ። እንደ ከባድ ሀብታም አረካ አስታረግብን አልነበርም። ገና 3 ቀን ነው ማሽ። ቀጥል ወደ ስራ። ምንድነው ህግና ፍርድ ቤት ባለበት ሀገር ላይ? ቆይ እናንተ ከሆቴል ጀርባ ወስዳችሁ ፍርድ የምትሰጡ? አንተንም እኮ ብሄር አስጠይቃል። አንተ አጥባለሁ አታስፈራረኝ፣ አጥባለሁ። ቤተሰቦቼ እስኪመጡ ብትታገሱ። እሺ ቆይ ቅድም ሞባይልን ያዘው አልኩህ። አልፈልግም ሞባይል አልይዝም አልከኝ። እሺ ያው እነሱ ከመጡ ይከፍላሉ። ለምን ትንሽ አትጠብቅም? እሺ እናመሰግናለን። አመድ እድሜያቸው ረዥም ነው። መጡ ወንድሜ። ይቺ ቦርሳኛ ነበረች። ያዙ አይደል አመድ? አመድ ጠጉራ ጠባላ ወጣ ብሎ ቃጠባ ተቀጠል። ኦ ማይ ጋድ አመድ what happened? በቃ ከፍቅረኛ ጋር መጣን። የሆነ ነገር እሷም ተጠቀመች፣ እኔም ተጠቀምኩ። መጨረሻ ላይ በቃ እኔም ሰባነስኩም እሷም ሰባነስ። ታሜ ብሩን አጥሶት ይሆን? እስቲ ቦርሳውን ፈትሻው። ደሞዛችሁ ያለው እኔ ጋር ነው ማለት? ቦርሳ ውስጥ ያለው ፔሮሉ ነው። እዛ ላይ ሳትፈርሙ መክፈል ስለማልችል ብዬ ነው። እና ለዚህ ነው እዚህ ድረስ ይሳመጣ። ፔሮል ማለት ያው ገንዘብ ማለት አይደል? የኔ ወንድም ቆይ የበላበትን ስላልከፈለ ምንድነው እየቀጣችሁት? ሂሳቡን መክፈል ከቻለ አሁን መውጣት ይችላል። አለበለዚያ ግን አጠባው 3 ቀን 4 ቀን ይቀጥላል። ወንድሜ በፍርዱ ላይ ይግባኝም ተቃውሞም የለንም። አደራ ፍርዱን ተከታትላ አስፈጽም። በእኛ በኩል ጨርሰናል። መዝገብ ተዘግቷል። ወደ መዝገብ ቤት ይመለስ። ጨርሰናል። ታምዬ እንሂድ። የእኛን ደሞዝ ኧረ ታሜ ምንድነው? ኧረ ቀጥል ማለው እስቲ እናቱን ተሰርተሽ ቢ አንሹ። አመልዬ ወይ ታሜ እንደው የዛሬን ብልክ ታምነ ተከብረ ታስከብረኛለህ። ራስህን እንዳዘዝከው ቁጠርና በሙሉ ለብና በል እንዳታስቀኝ እንዴ! አሁን አይደለም ታምራት የአንድ ቀበሌ ህዝብ አደራ ቢሰጥ የምትጠብቅ ሰው ነህ። አሁን የሚያሳዝነው ቆይ ይሄ ልጅ ለ200 ብር መታመን አቅቶት እንዲህ ካስጨነቀን አገር ምራ ቢባል ምን ሊሆን ነው? አረ እናንተ በጣም አካብዳችሁ እንዴ! ሌባ ሲፈሩት ነው የሚበስበት። ማን ነው አመል ሲፈሩት ነው የሚበስበት። ወይ አምናችሁ አልበለዛ እንዴ እንደዚህ ብሎ ይሰጣል እንዴ? ይኸውልህ 80 ብሩ የመረዳጃ ድሩ ነው፣ 120 ብሩ ደግሞ የቁብ ነው። እንዴ እሱ አልከፈለም ማለት እኮ በተከበርንበት የቁብ ደብተር ላይ ለመጀመሪያ ጊዜ ቅጣት የሚል አንቀጽ አጣቸው ሊያጠቅሱን እኮ ነው። እኔ ምንም ታምር
አንተ ከመቼ ወዲህ ነው እንደ የድርና የቁብ ገንዘብ አምነህ ለሰው ክፈሉልኝ ብለህ የምትሰጠው? አልሰማችሁም እንዴ? ዛሬ እኮ አካባቢውን ልናጸዳ አዋጅ አውጀን ማስታወቂያ ለጥፈናል እንዴ። በዛ ላይ ጽዳት ኮሚቴዎቹ እንደው የጋሻ በራ ሞላ ደንብ ይጋባበት ብለው የዕለቱ የጽዳት ኮሚቴ አምባሳደር አድርገው ነው የሾሙኝ። የዕለቱ ዋው! ይሄ እኮ በጣም ትልቅ ሪስፖንሲቢሊቲ ነው። የዕለቱ የጽዳት አምባሳደር በመባል ራስህን ብቻ ሳይሆን እኛን ራስ አኩርተናል። በሚገባ በቃ በእናታችሁ ምንድነው ይሄን ያህል ያዙ ይልቀቁኝ ማለት? እናንተም አትላቁኝ እኔም ማለት ገና ለገና ድርጅቴን በጉልበቴ ላገልግል ባልኩ ይሄን ያህል እንደዚህ ያዙ ይልቀቁኝ ብላ ከላይ ደርሰህ ታች ትመለሳለህ? ኧረ ተው። በጉልበት? አዎ በጉልበቴ። ታዲያ በጉልበት ነው እንጂ እውቀት የለም ገንዘብ የለም። በምን ልትረዳ ነው? ማንም ከሚዘፍንበት እኔ ራሴ ዋስ ሆነዋለሁ። ወይ አለመታደል አመል ምን ቀን ነው የእጅ አመለኛ የሆነው? ምን ነው ዓለም አቀፍ የእጅ አመል ቀን ብለህ ምናምን ልታሳውጅልኝ ነው? ምን ችግር አለ? ኧረ በእናትህ ደግሞ ላልጠባቀን አንዱን ቀን ሰይመናል። ኧረ አትሰማም ዞር። አሁን በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ8 ደቂቃ ሆኗል። ሜላት ዋስ ሆናለሁ ብላለች። አምናል። እምነትን ጠብቅ። እምነቴን እጠብቃለሁ። ታመ እስቲ ማን ዶሮ ማነቂያ እንደው ላይ ባይለቅህ ወይ አሎ ይሰማኛል። ቀጥል። ክቡር አምባሳደር ከቤታቸው በክብር እየተሸኙ ነው። ደህንነታቸው ይጠበቅ። ኮዳንድ የመኪና መንገዶች ሙሉ በሙሉ ይዘጉ። ጠባቂዎች በበቂ ሁኔታ ይመደቡ። አንድም እግረኛ በመንገድ ላይ ዝር እንዳይል። ኮድ በድጋሚ ማሳሰቢያ በአካባቢው ማንም ሰው ዝር እንዳይል የሚለው ማሳሰቢያ ጭራሽ ከቤታቸው እንዳይወጡ ተናግሬያለሁ። እናንተ አምባሳደርነት ግን ደስ ይላል። በጣም ደስ ይላል። ግን ምን ዋጋ አለው? አንተ የቀበሌው የጽዳት አምባሳደር ነህ። ለአንተ ደግሞ መንገድ አይዘጋም። መንገድ የሚዘጋው ለሀገር አምባሳደር ነው። አይዞታም፣ ቀስ በቀስ ትደርስበታለህ። እኔም አሁን ከማዳም የቤት ጽዳት ሰራተኝነት ይኸው እዚህ የደረስኩት ቀስ በቀስ ነው። አይ ኖ ቶሜ፣ አንተ አምባሳደር ለመሆን ብቃልን እንጂ የሀገር ውስጥ ጠባቂ አይደለም። ኢንተርናሽናል ሴኩሪቲ ነው የምናመጣልህ። እኔ እኮ መንገድ እንዲዘጋልኝ አልፈልግም። በቃ በብስክሌት እየሄድኩኝ ከህብረተሰቡ ጋር እየተገፋፋሁ ታምረው ንቃ ታምኔ ንቃ። አንተ የጭቃህን እያላቆጥክ ቁጥቋጦና ጫካውን እየጨፈላለክ አካባቢውን ከቆሻሻ አጽዳ። አንተም ራስህን ካላስፈላጊ የምረጡ እንቅስቃሴ አጽዳ። እሺ የኔ ቆንጆ እንዴ ምን ነክቶሽ ነው? አንቺን በመከተል እኮ ብቻ ይኸውልሽ ድፍን 1 ሰዓት ነው የፈጀው። ታውቂያለሽ ከራሴ ጋር ግብ እየተያያዝኩ ነበር። ኢንጂነር ነች ዲዛይነር እያልኩ በቃ ይኸውልሽ የሌለ ተባጣው ስል ሰዎች መሀል ላይ ገብተው አንተም ተው ብለው ገላገሉ። ይልቅ ለምን ራስሽን አልጠይቅም? ኢንጂነር ኦር ዲዛይነር? ኢንጂነር። ዋው በጣም ደስ ይላል። አንድ አይነት ሙያ ነው ያለን። ያው እኔም ጥሎብኝ እንዳንቺ እንደዚህ ወክ ሳረግ ህንጻዎች፣ መንገዶች ምናምን እያየሁ ምናምን እየገመገምኩ ነው የምሄደው። ዲዛይን እየገመገምኩ መሄድ ይመስላል። ያው ነው እንዴ የኛ ኢንጂነሮች ጸባይ አይደለ እንዴ? በቃ እነዚህ አይናችንን በልጠጥ አድርገን ምናምን በመለከት ያለ አይደል? ይልቅ የት ነው የምትሰሪው? ቻይኖቹ ጋር? ኧረ ገና ተማሪ ነኝ። ዋው ኒው ጄኔሬሽን በጣም ነው ደስ የሚለው። ከእናንተ እንግዲህ ብዙ እንጠብቃለን። እቺ ሀገራችንም ይኸውልሽ እንደ ውበት ሳሎን በመስታወት ታጥራ ከመቀመጥ እናንተ አትርፏት። መንገዶቻችንስ ቢሆኑ ለ5 ዓመት ምናምን ተውቱና ለ50 ዓመት ምናምን ይሆን አድርጋችሁ ሰሩልን። ኢንጂነር የመንገዱ ኦኬ፣ ህንጻዎቹ እኮ ኮንቴምፖራሪ ዲዛይን ውጤቶች ናቸው። እንደኔ አስተሳሰብ ሁሉም በጊዜው ልክ ነው። ለምን ጠላሃቸው? ኦፋ በቃ እኔ ድሮም ባክስ ትምህርት ቤት እያለሁ መስማት እንጂ ስጠየቅ ምናምን አልወደም። ኢንጂነር አይደለሁም እኔ አራዳ ልጅ አንቀይሳለን እንዴ የፀጉር ባለሙያ ነኝ። የውበት ሳሎን ውስጥ ነው የምሰራው። እንዴ አገራችን ህንጻና መንገድ ብቻ ምን ይሰራላታል? ከፈጣሪ በታችኛም ዝቅ ብለን እንዳንቺ አይነት ቆንጆ ሴቶችን እያስተካከልን እያረግልካለን። ይልቅ ሻይ ቡና ልበልሻ። በጣም ተጫዋች ነው። እጅግ በጣም ያራዳ ልጅ
ኢትዮጵያ፣ አፍሪካ፣ አረብ ሀገር የትልድንስ አፍሪካ ፐርሰናሊ ፍሬንድሊ ኢትዮጵያ ፈልጋታለሁ። የት ሰፈር? ታች ሰፈር፣ ላይ ሰፈር አገኛት? ኧረ የለም። እናንተ ማሳብ ቀይራችሁ ዳንኪራው ይሻላል አላችሁ። ታዲያ ከሰመከረ ለምን እናድርግ እንዴ? እንጫወት እንጂ ተው። እውነትም የዕለቱ አምባሳደር። ቆይ ምን ሆነው ተመለሱ እንዴ? ቆይ ኧረ ቆሻሻ ልናጸዳ ነው ልንጎበኝ ነው ያልከው? እኔ መንገድ አላዘጋም። ከሰው ጋር ከህዝብ ጋር እየተጋፋው ነው የሚሄደው አላለም? ታዲያ ያው ከህዝብ ጋር ሲጋፋ ረፍዶበት ይሆናል። እንዳሽ እንደው በአንተ ሙያ ማዕረግ የለም እንጂ ማዕረግ ቢኖር የወሬ አምባሳደር ማለት አንተ ነበር። እኔ ለህዝቡ በለጠፍኩት ማስታወቂያ ላይ ሌላ ማስታወቂያ ለጥፎ ጠበቁኝ። እንዴ ምን ብለው? ተው እንጂ እንዳሽ ለክቡር አምባሳደር ቆሻሻው በበቂ ሁኔታ ስላልተጠራቀመ ወደ ቤታችን ገብተናል ብለው ነው። የኛ ሰው ቆሻሻ የሚያጸዳው ሲሸተው ሳይሆን በሩ ላይ ተቆልሎ ወሬ ሲከልለው ነው አላልኩም? ተውኝ እንዳሽ ተው። እስቲ አሁን እንደው ስልኬ ካርድ የለውም። ካርድ ያለው ሰው ዛመለኛ ገደውልና እንደው ሲያገናኘኝ አዳራ ከሞላሽ ብላ አስደውያ እንዴ እንደ ሙሉ በምን አወቅ? አይነው ያስተውቃል እንዴ? እንዴ አንድ ሰው በኖርማል ቀን እንደ ሰርገኛ ተበጭጮ ከመጣ ካርድ ፍቋል ማለት ነው። ለዚህ እኮ ነበር ባለ ሱቁን ያስሞላው ፊት እንደው አደራ በጥርሷ ከመፋቅ ወጣች። ይኸውልሽ አደራ በጥርስሽ ፋቂው በጥፍርሽ እዛ መለኛ ጋር ደውይና ቀኝ ኋላ ዙር በይልኝ። እሺ ሲስተር ነች ደጋግማ እየደወለች በጠበጠች ማለት እና አንስታዋራታ አሁን አንስቻ አናገርኳት ማለት ይኸውልሽ እኔ መሰለ የፍቅር ጨዋታችን እንደ ዶፍ ዝናብ መጣ ባንዴ ነው የምትመታተን። እና ምን ታደርጋለች? እንዳዘጋው ብላ ከፍተኛ ማስጠንቀቂያ ነው የሰጠችኝ። ይልቅ ለምን አንቺ አታናግሪልኝ? ኦኬ ማንሽ ካለች ማን ይለበላት? ኦፕሬተር ምን ይለበላት? ኦፕሬተር አሪፍ አይዲያ ነው ያመጣሽው። እንደውም ይኸውልሽ ሲስተር ጌጃ ነገር ምናምን ስለሆነች ወዲያውኑ የምትቀበልሽ በቃ ድምፅሽን ለስለስ ታደርጊና እንደ ቴሌዋ የደወሉላቸው ደንበኛ ቢዚ ናቸው ብለሽ ጥርቅም አድርጊልኝ። አንተ ግን ነፍስህ አይማር። በዚህ ጸባይ ነው ጓደኛ እንሆናለን ያልከኝ? ምን አባቴ ልሁንልሽ? ለፍቅራችን ብዬ እኮ ነው ያራዳ ልጅ። ለፍቅራችን አትቆጭ እንጂ ይኸውልሽ ፍቅር ሲባል ምን አይነት ፍቅር አለ መሰለሽ? ብዙ አይነት ፍቅር አለ። የእናት ፍቅር፣ የሀገር ፍቅር፣ የእህት ፍቅር፣ በዛ ላይ ደግሞ የእኔና አንቺ ፍቅር አለ። ይቅርታ የደወሏቸው ደንበኛ ማኪያቶ እያማሰሉ ስለሆነ እባክዎ ጥቂት ቆይቶ ይደውሉ። እድሜ ለቴሌ ኮርፖሬሽን የዚህ አመል ጉድ ታሪክ ወጣላት። ዝበይ እዚህ ኦጋዲ ጋር ማለት እንተይና የውሹ ነገር ተናገሪ። የት ነው ያለሁት አለ? እሱማ መቼ ስልኩን ያነሳል? በሱ ቤት ከኛ ተደብቆ እየተዝናና መሆኑ ነው። አልቀባጠርኩም። እድሜ ለቴሌ አልኩኝ እኮ። የደወሉላቸው ደንበኛ ማኪያቶ እየጠጡ ስለሆነ እባክዎን ትንሽ ቆይተው ይደውሉ አለችኝ። ልጅ የምትሰሚውን ትተሽ የምትፈልጊውን ሆነ የምታዳምጪው ጆሮዋ አደራ ለመጀመሪያ ያሳውቁኝን አገልግሎት አዛብቶ በመስማትና እንዲሁም ደግሞ የሥራ ቦታ ላይ ብሎ በመጮህ በሚለው አንቀጽ መሰረት እቀጣሻለሁ። ታምራት ደግሞ ለቅጣት ትቸኩላለህ። ቀድሞ መረጃ ለምን አወቃችሁ ብሎ ቅጣት አለ እንዴ? እንዴ ከፈለጋችሁ ላሰማችሁ እችላለሁ። ቀድሞ ከመንጨርጨራችሁ በፊት እንደኔ ከስልጣኔ ጋር መራመድ። የደወሏቸው ደንበኛ መልካም የጨዋታ ጊዜ ላይ ናቸው። እባክዎ አይረብሿቸው። እንዴ ለምን ትጨቀጭቋታላችሁ?
የእውነቷን እኮ ነው። እኔም ሰምቻለሁ። እንዲያውም በቅርብ ጊዜ የሚጀምር አልመሰለኝም። እንዴ እንደዚህ ማን ሊሆን አይችልም። መልካም የጨዋታ ጊዜ ላይ ናቸው። እንደዚህ ማን ሊሆን እንዴት ይችላል? ቀስ በቀስ እኮ እገሌን እኮ አፈቀረ ምናምን ብለው እኮ ሊያወሩብን እኮ ነው። እንደዚህ ማን ሊሆን አይችልም። እንዴ አላበዙትም እንዴ? ልክ ናቸው። እንደውም ቢቀጥሉበት አሪፍ ነው። እንዴ ሰው ሁሉ ውሸታም ሆነ። አስቡት እስቲ ገጠር ያለው ከተማ ነኝ፣ ከተማ ያለው ገጠር ነኝ እያለ እየተሻሸና እንዴ የምንውለው። እንዳመላኝነቱ ደግሞ ይሄ ጥሩ ማስታገሻ ነው። እኔ ግን ይሄ አይስማማኝም። እንዴ ይሄ እኮ መረጃ ከመስጠት ይልቅ እኮ ወደ ማቃጠሉ ጠጋ እያለ እኮ ነው። እንዴ በገዛ ስልኬ ብፈልግ ብዘጋው ብፈልግ ብከፍተው ማን ከልካ ያለብኝ? ኦፍ ኮርስ እንዴ እኔ ስልኬን ስከፍትና ስዘጋ በድብቅ የሚከታተለኝ ሰው ያለ ይመስል አንዴ አሁን ትንሽ ቆይቶ ይከፍታሉ፣ አንዴ ደግሞ ስልካቸውን አሁን ከፍተዋል እያለች ስዘፍንብኝ አሁን ደግሞ እኔ ትላለች እንዴ ማይ ጋድ። እኔ እኮ ገና የዋጋ ቅናሽ ሲያደርጉ ጠርጥሬ ነበር። ለካስ እንደ ልባቸው ሊያዙን ፈልገው ነው። የኔ ስልክ እኮ ከጧት ጀምሮ ሙሉ ቀን ሲደወልበት ከሚጮኸው በላይ በቴክስት ነው እርር ሲል የሚውለው። እኔ ምንም የመልእክቱ ችግር አይታየኝም። ባይሆን መልእክቶቹ የተመረጡ ቢሆን ጥሩ ነው። ወይ ጉድ! እንኳን የሚልኩትን ሜሴጅ የሚልኩበትን ሰዓት መቼ ይመርጣሉ? እኔማ ለሊት ስልኬ ማለት ነው አንዴ ከአልጄሪያ አንዴ ከጁባ ይመስለኝና ብንን ስል ማስታወቂያ እንኳን ለእግር መታጠብ ቀን በሰላም አደረሳችሁ የሚል። ጎበዝ ሄጂ መረጃውን መስጠት ይኖርብኛል። ተው አንተ እኮ አታረገውም አይባልም። ተው እሺ ታረገዋለህ። ሄደ ነገሩ ልደበላልቅ ሄድክ እንበል። እሺ ሄደስ ምን ልትላቸው ነው? አይ እንዳልሽኝ አሁን ገና የትልቅ ሰው ጥያቄ ጠየቀኝ። ይኸውልህ እንደምታየው ግማሹ ሰው ተስማምቷል፣ ግማሹ ደግሞ አልተስማማም አይደል? ስለዚህ ምን እንዴ ምን ስለዚህ ያለው ህዝቡን በያለበት እየዞሩ ምርጫ መስጠት፣ ከዛ በኋላ እጅ እያስቆጠሩ ካስወጡ በኋላ ታዲያ ከላስ በቃ አለቀ። እኔና ታምራት እኮ የሚያመሳስልን ይሄ ጉዳይ ነው። አባቡ በእናትሽ ዝም በይ። ህዝብ ቆጠራ እኮ አልተባልሽም። ትምህርት ቤት ያላወጣሽውን እጅሽን እዚህ ትቀስሪያለሽ። ይሁንች አሻራ ነገር። ጎበዝ መረጃ ከመስጠቴ በተጨማሪ መፍትሄ እንዳለኝም ጠቁማለሁ። እያንዳንዱ ቴክኖሎጂ እንካ ጉረስ ከማለት ይልቅ መጀመሪያ እያንዳንዱ ሰው በፍላጎቱ መጠቀም እንዳለበት አስረዳችኋለሁ። አይመስላችሁም? ምንድን ጉድኝ ነበር? ምን ሆንሽ? አለቀኝ ሆስፒታል ነኝ ያልኩት። ኦ ማይ ጋድ! እኔም እኮ ፍቅረኛዬ ሲቀጥረኝ ቢሮ ነኝ ብዬው ነበር። አሁኑኑ ዝግት ምን ነው እናንተን እንደው ስልካችሁን ሳይሆን አፋችሁን ዝግት ያደርግልኝ። ለካ ምዳዳኔ ስልጫጭ ምንድን ነው ብያለሁ። ለካ ሁልሽም ለመቀደድ እንዲረዳሽ ነው። ለካ ስታወሪ ነው ምድረ ቀዳዳ ሁላ ሳልቆ ውሸታም ሲበዛ እድሜ ለቴልዬ ተጠቃሚ ጠፍቶ ስልክ ዘጊው በዛ አለሽ ማዳም። ቻው ማዳም። ምንድን ነው? ምን ሆኑ? ተመቱ? ልጅ ታምራት መንገድ አለቀብኝ። እሺ እኔ ወንድም አመሰግናለሁ። እንደው በጣም ነው ቴንክ ዩ ቬሪ ማች። ጋሽማሪ ምን እንደተፈጠረ ለምን አይነግሩኝም? ቀጥ ብዬ እየሄድኩ ደረቴን ነፍቼ በሌለኝ ደረት የነ ታምራት አባት፣ የነ እንዳሻው አባት፣ የነ ሜልዬ አባት፣ የነ አደራ አባት፣ የዛ የአመል አባት ልልስል በሆዴ ያ ቀዩ መኪና ወጣቦት አይደል? አረ ሲኖጭራቅ የለም እኔና እሱ አንዋደድም። እሱ እንዲህ ሲመጣ ነው እንዲህ፣ እሱ እንዲህ ሲመጣ ነው እንዲህ እኮ ነው። መንገዱ አለቀብኝ። ኡፍ ጋሽማሪ ለምን የሆኑት አይናገሩም? ኡፍ የምትለኝ አሁን ማሬ እግሩ ተሰበረ ከጥቅም ውጭ ሆነዋል አያስፈልግም በማለትና በማሰብ በማቀድ ነው አይደለም? ኧረ እኔ እንደዛ አላልኩም ጋሽማሪ። እንዴ ወጌሻ የት ነው የምናገኘው እያልኩ እያሰብኩ ነው። ሐኪም ቤት እንሂድ ብሎ ትሄዳሉ? አልሄድም። በቁመቴ ሆነ ብለው አቅደው ጉድጓድ ቆፍረዋል። እኔስ ማንኝ ገባኋ። ለካ ኑሮ ካሉት መቃብር ብቻ አይደለም ቱቦም ይሞቃል። መሸዛ በኋላ ወጣ ወጣ
ወጣን መጨረሻ ላይ ዋናው እሱ ለአቅመ መሬት በቃው እልሃለሁ። አይ ጋሽ ማሬ ዋናው መትረፉ ነው። አሁን በሉ ተነሱና እንሂድ። ይቅርታ የደወላቸው ደንበኛ ታክሲ እየጠበቁ ስለሆነ እባክዎ ጥቂት ቆይተው ይደውሉ። ባንክ ሳትቀልድ እየቆጠረብኝ ነው። ነገ ስንት ሰዓት ነው የምንገናኘው? አይዞት ጋሽ ማሬ እኔ አባቴ ኮሪያም ሲዘምቱ እንደዚህ ታምሜ አላውቅም። እባክህ አይዞህ። ምንድን ነው አንተ እሱ ጥሩ መድኃኒት ሲበሉ እንግዲህ ይበሉ። ኧረ አይተውም የባዳ እግር ነው ብለው እንደ አገኙ ይጨምቃሉ እንዴ? የባዳ እግርም እኮ የዘመድ ነው። ብርድ ልበሉት ጋሽ ማሬ። አሜን አሜን። ታምራት አሜን። ወይ መድኃኒዓለም በአንዳንዱ ሰው የእግር ስብራት በኩል አንዳንዱን ሰው ያበላል። እንደው የሚገርም እኮ ነው። አሁን የኔ እግር ባይሰበር እርሶ እንዴት ነው ነገሩ? ምንድን ነው መበያው፣ መጠጫው፣ ማደሪያው ነው? ልጆች አሉ? ፈጣሪ ክብር ምስጋና ይግባው። አሜን። 3 ልጅ አለ። 3 ጥሩ ነው። ኧረ እኔም አሉኝ ምኮራባቸው 5 አሉኝ። አይረቡም እንጂ አላችሁ እንዴ? ኮራባቸው ታኮሩኛላችሁ። አያያያያ እንዴት ነው ታዲያ ልጆቹ ደርሰዋል? የደረሱ የበቁ ናቸው። ጎሽ ጎሽ ጎሽ። አንደኛው ውሃ ልማት፣ ሁለተኛው ቴሌ፣ ሶስተኛው መብራት ኃይል። የእርሶ ልጅ ነው መብራት ኃይል ተቀጥሮ በማጥፋት ብቻ ደሞዝ የሚበላው? አንቺ ፋቶኝ ባክሽ። እኔ ከታች ተሰብሬያለሁ፣ አንቺ ከላይ እፍ ብለሽ ብርድ ታስገቢያለሽ። በዛ ላይ እሳቸው ልጅ መብራት ኃይል ነው የሚሰራው። እዲያ ምን አይነት እንደ ደፈርኩ። ይቅርታ ያርጉልኝ። ደህና ደህና ቦታ ይዞልዎት የለም እንዴ ልጆቹ? እንዴት ነው ግን ልጆቹ ይረዱታል? እዲያ እኔ ልጅ የለኝም መካን። ተው እንጂ ወጌሻ ላላላላ ውሸት ካካ። አሁን አንዱ መብራት ኃይል፣ አንዱ ውሃ ልማት፣ አንዱ ቴሌ የሚሰራ ልጅ አለኝ ሲሉ አልነበረም እንዴ? ነው ወይስ ድርጅቶቹን ነው የወለዷቸው? ባልወልዳቸውም ልጆቼ ናቸው። ያበሉኛል፣ ያጠጡኛል፣ ያለብሱኛል። ጧሪ ቀባሪዎቼ ናቸው። ያብሎት፣ ያጠጦ፣ ያድምቆ እንዲሁም ይቅበሩ። ግን እንዴት ነው? አዎ እንዴት እንዴት ማለት ጥሩ። እነሱ ተባብረው ይሄን መንገድ ባይቆፍሩ ኖሮ ሲወርቅ ነበር። እንዴት መብራት ኃይልዬ ስትቆፍረው ቴልዬ ድፈን መልሳ ቴልዬ ቁፍር ስታደርገው ውሃ ልማትዬ ደግሞ ድፈን እዚች ላይ ክልቸው ሲል ሁልጊዜ ስብራት ሁልጊዜ ብር ነው እንዴ? ብላችሁ ወደኛ ሀገር ወርዳችሁ ኮሚሽን ትኮመሻሸኑብን ጀመረ። ልቀቅ! Mare!
ተከራጅተው 50 ብር ሲጠይቁ ትንሽ አያፍሩም እንዴ? ቆይ የካርድ ነው ወይስ ደግሞ ኦፕሬሽን ቀዶ ጥገና አድርገዋል? እኔ ታምራት ድንገት ትእዛዙ የሰው ላብ አልፈልግም፣ እሰጦታለሁ። ግን በጣም ያሳዝናል። ይሄው መውሰድ ይችላል። ወጭ ነው ቆሜ ነው ምትካ 50 ብር ከነ ነፍሱ ትሰጣለህ። እኛ አንድ ጭንቅላት አስተካክለን ስንት ነው የምናስከ 30 ብር 30 መብራት ኃይል ይክፈሉት እንደው መብራት ኃይል ውሃ ልማት ይክፈሉት። ድሮም እኮ ተመሳጥሮ እንደሚሰሩ ተናግረዋል። ገብቶኛል። አትበሉ ብላችሁ በሰቀልበት 50 ብር ይጠይቁናል እንዴ? ስማ ትልቅ ሰው ነው፣ ብሬን ስጠኝ። አንተ ትልቅ ሰው ነው። 30 አዮቲ እኮ አይሆንም እንዴ ምን ሆኖ ነው? ምን ሆንኩ አልኩ? ምን ሆንኩኝ? ያየሁት ያለሁት ምንድን ነው? ምን ሆነ? ጉድጓድ ገባው፣ ሰው አወጣኝ፣ ከዛን ተሰበርኩና ታሸውና ዳንኩ ብያለሁ። ምን ይላል እንዴ? ሂድ ማሲስ ለካ ሰው ዛቢ ሲወርድልኝ የነበረው ወደዚህ ነው ማለት ነው። ምንድነው የምታጉረመርመው? አይ ምንም አይደለም። ማን የጣሉት? የት ነው የወደቁት ለማለት ፈልጌ። እኔ አልወደኩም። ማንም ሊጥለኛ እኔን ማን ነው የሚጥለኝ? አንተ ማን ነው የሚጥለኝ? ቆይ ምንድነው የሚያከራክራችሁ? ብሬን እፈልጋለሁ። ኧረ ዝም በሉ። እርሱ የሳቢ ጉዳይ ከሆነ ስንት ነው አባቴ? ይሄኛው ቢታመም እኮ ይሄኛው ጤነኛ ቡና ያው አባቴ ባበዱ ያው ቡናዎትን ምናምን ፋርገው ዱአ አድርጉልን። ምንድን ነው ያየሁት? መሾት ምን አይነት ቀለም ነው ያየሁት? አባቴ ምን አይነት ብር ነው ያየሁት? ጋሽ ማሬ ዝም በል አንተ። ምን አይነት ብርማ ቀለም ማሬ እንደው ነፍስ ለደረለኔ ወዬ ማሬ ያንስቦታል። አያንስብኝም አለለም እሳ ቀልጥሙን ቀቀሉ ምናምን አድርጉበት አፎሰው እንዴ አመድ መቶ መስኳል። እሺ ጥሩ ሰው። እሺ እንዴ አትሌው ወየ ታምዬ ያው ታምዬ እናቴ ሳላበደ አትነካ ሙሉ አንጂ ምን ነው መልክቱስ? ወይስ ካፍቴሪያ ችግር ገጠመ? አረ መሳለሚያን አጠናተራሉ ኮንዳ ያው ቤቱ ጠፍቶ እየተሽከረከር ስለቆየ እኮ ባክሽ ተነቅቶብሻል። አርፈሽ ይቅርታ ጠይቂ። አዎ አመል እድሜ ለቴሌ ኮርፖሬሽን እንኳን የነበርክበት የጠጣህን ሳይቀር ነግሮናል። ነገሩ እውነት ከሆነ በጣም ተነስተ ሄደ ለቴሌ ሲም ካርዱን መልስላቸው። ሁልጊዜ ከምታሽ አንድ ፊት ነው ስልክ የለኝም ብትል ይሻላል። ምንድነው? አደራ እባክሽን ግራ ስለገባው ግልጽ እንዲሆንለት ደግመ ስልኩ ላይ ትደውይለት። ደግሞ ይጎብልለታል። ይቅርታ የደወሉላቸው ደንበኛ በአሁኑ ሰዓት ኑሮ በዘዴው በሳሎን ውስጥ ናቸው። እባክዎት ሂሳቡ እንዳይቆጥሩቦት ቢዘጉት። ቢጤው በጣም ነበር ሸውዳቸው ነበር። ያው ትንሽ ከቆየ ማለታቸው አይቀርም ብዬ እንኳን ደስ ያላችሁ 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 እንኳን ደስ ያላችሁ። በቃ በመጀመሪያ እንኳን ደስ ያላችሁ ለፀጉር ቤታችን መከፈት። ተመራቂ ተማሪዎች መነሳነሳችሁ ከፊት ወደ ኋላ አድርጉ። መነሳነስ የሌለ ንሳቶ ታምራት ይነስነሷ ጋሽ ማሪ ተጫዋች እኮ ነህ ታሜ። በፕሮግራማችን መርሃ ግብር መሰረት በመጀመሪያ የኑሮ በዘዴ የውበት ሳሎን ሊቀመንበር ክቡር አቶ ታምራት ድንገት የትእዛዙ የመክፈቻ ንግግር ያደርጋሉ። በመቀጠል የድርጅቱ የፋይናንስና የህዝብ ግንኙነት ፒአር ፐብሊክ ሪሌሽን ኃላፊ ክቡር አቶ ታምራት ድንገት የትእዛዙ ከቀበሌ ስለተበደርነው ብድርና ያከፋፈል ሁኔታ አጭር መግለጫ ይሰጣሉ። ኦ ማይ ጋድ ታሜ እንዳትለው ምኑን? ይሄ በመቀጠል የሚለውን ቦሪንግ ወርድ። እሺ ሚሊ ወይ ንግግር አለማወቅ
በመቀጠል ሳይባል ምን ንግግር ይቀጠላል? ማቀጣጠል ነው። አቀጣጠል በማስቀጠል ተብሎ ይቀጥላል። ከዚህ በማስቀጠል የድርጅቱ ተቀዳሚ እንባ ጠባቂ የሆኑት ክቡር በትክክል አይደለም እኛ የምናውቀው የቀድሞ የድርጅታችን ባለስልጣን መሆንን ማውሳት ደግሞ እንደ ማንኛችንም ተራ አባል መሆንን አዎ ምን ተቀዳሚ አስቀዳሚ እያልክ አየር ትይዛለህ ምን ትይ እና ምን ትሆን አንተ ለሌሎቻችንም እድሉ ይሰጠን ማለት እድሉ ይሰጠኝና እኔም አቅሜ ላሳይ ያመል ደግሞ እንደው ደርሶ ፊት የምትለው ነገር አለ አሁን በእውቀትም በብልሃትም በአየርም በምድርም እንደ ታምራት የሚሆን ለዚህ ቤት ተዋጊያል እና እንደኔ የሚሆን አለ የለም ተው እንዳሽ አንተ ብቻ የኔ እውቀትና ማንነት ብቻውን ቢገባ ምን ዋጋ አለው ከዚህ ደቂቃ ጀምሮ እዚህ ቦታ ላይ ስልጣኔን በገዛ ፍቃድ ይለቀቃል ተመለስ ምን ሆነዋል አተ ለማን ልትለቅን ነውኛ ተው እንጂ ለዚህ ድርጅት ስንደክም ድፍን 3 ዓመታችን ተደስተን አናውቅም የት ነው እኔና አንተ መቼ ስቀን አናውቅም ልክ ነህ እኔና እናንተ እንቅልፍ ባይናችን ዞሮ አያውቅም ስለዚህ ይሄ ጥሩ የታሪክ አጋጣሚ ይመስለኛል ከዚህ ደቂቃ ጀምሮ በቃ አረታው ለታው እንጂ ምን ሆናል እኛ ለቀቅ ብለናል እንዴ ልጆቹ እኮ ልክ ናቸው እንዴ መሪ ይሾማል መሪ ይወርዳል አስፈላጊ ከሆነ ትወርዳል አትውረድ እዛው ሆነ አሁን ለጊዜው ምን ለማለት ነው እኛ ቤቱ እንዳዲስ እንደተከፈተው ሁሉ እንዳዲስ እስክትመረጥ ድረስ መሬት እስክትይዝ ድረስ አየር ላይ ነው አይደል እንደውም ድርጅቱ መሪ አልባ ከሚሆን የሽግግር መንግስት ስልጣኑን ይዤ ሪቫኑን ይቆርጠዋል እያንዳንድሽ 8 ሰዓት ላይ ስብሰባ አለ ሚማቼ እንደው ሚማቼ የስልጣን ዘመኑ የመጨረሻው ስብሰባ ስለሆነች ሁላችንም ሰዓት ጠብቀን እንገናኝ እሺ ነው ያለው ችግር የለም አሁን እልልም እርርም እያላችሁ ቢሆን ፕሮግራሙን አድምቁት እኔ ድርጅቱን በይፋ መርቄዋለሁ ይሄንን ልጅ ዘንድሮ እሹሩ ብለን እንደምንም ስልጣን ላይ ቁጭ ካላረግነው ከመበተን አንድ ነው አጓጉል አይመስልሽም አይመስለኝም እንዴት እንደውም ሳስበው ፈጣሪ ያለ ምክንያት ከአረብ ሀገር አስገብቶ አገር ያለመጣኝ እንደኔ እቺን ወንበር ሊያቆናጥጠኝ ይመስለኛል ኧረ እንደው ከስር ገብቶ መቆንጠጥ ነበረ እኔ ደግሞ እንደው ሳስበው የነበርሽበትን የረሳሽ ይመስል ላ ምላስሽ ላላ አሁንሽ ብትመረጪ እንደው ለዚህ ቤት ምን ትሰሪያለሽ መቼም ታምራትና ማዳም ቁጭ ብለው ሲያዙኝ አይደል የኖርኩት ስራሽ ነው ምን እኔም ቁጭ ብዬ እንዳሻው ምን ያንቀለቀላል አርፋ አትቀመጥም አመዳ እንዳሽ የእውነትን እኮ ነው ይሄ ቤት አመዳም እኮ ነው አመዳም ሆኗል ቤት አስመሳይ ከአንቺ ድሮም ደህና ነገር አልጠብቅም ከአንቺ መሳደብ የጋሽ ማሬ እዚህ ቁጭ ብሎ ማሰዳደብ ነው የሚያናድደኝ የጋሽ ማሬ እንደው አመዳም ነው ስትል አይደለም አመዳማ አይደለም አጥንታማ ነው እንጂ እሱ አልኳት እንዳሻው በላቸው አሉ እንዳሻ ትለናል ስምን መላክ ያውጣዋል አሉ ምንድነው መጀመሪያ ጠየቅኩት መልሱልኝ ምንድነው ተረት ነገር እንደዚህ ማዞር እኔ እንደዚህ አይደለም ባከረ ቀጥ ያልኩ እዚህ ጭራሽ ወሬሽን ተቀጃለሽ ኦኬ ጋይስ አሁን አጠር ያለ ካምፔን ይኖረናል እሺ የኑሮ በዘዴው በተሳለው እጩ ተወዳዳሪ እስቲ ስለ ምርጫውና ስለ ካምፔኑ ጀነራሊ ማብራሪያ ያደርጉልናል አመሰግናለሁ ያው የምርጫ ምልክቴ መቀስ ነው መቀስን የመረጥኩበት ትልቁ ምክንያቴ ደግሞ እንደ ታምራት ሪባን ለመቁረጥ ብቻ ሳይሆን ድህነትን ማጣትን ቅናትን እንዲሁም ስደትን አልፎም ተርፎ ደግሞ ዘለፋና ዘረፋን ቆርጦ ለመጣል
የተከበሩ እጩ ተወዳዳሪ፣ እስቲ በመዝናኛው መልኩ ለወጣቶች ደግሞ ምን ታስቧል? ጥሩ ጥያቄ ነው። በመዝናኛ መልኩ ደግሞ በውጭ ሀገር የአልኮል መጠጥና በሀገር ውስጥ የአልኮል መጠጥ ላይ ከፍተኛ የሆነ ድጎማ እናደርጋለን። ከዛ በተረፈ ደግሞ አልኮል ለማይጠቀሙት በቧንቧ በእያንዳንዷ ቤት ወተት እንደ ውሃ እንዲደርስ እናደርጋለን። ኧረ እንዳታስቀኝ። እንደዛማ ከሆነ እኔም እወዳደራለሁ። ማኑ ችግር የለም። የኔ ድርጅት ለሴቶች ቅድሚያ ስለሚሰጥ ቀጥይበት። አመሰግናለሁ። ኦኬ እኔ ፕሮሚስ ምገባላችሁ። አካሄድ የክብርት እጩ ተወዳዳሪ መጀመሪያ የመወዳደሪያ ምልክትዎን ለተከበረው ማህበር ለኑሮ በዘዴ ጸጉር ቤት አስተዋውቁ። ኦኬ ፎቶዬ ይሁን። ፎቶዬ ማለት ውበት። ምርጫው እኮ በሴትነት አይደለም በእውቀት ነው። እሺ ደግሞ ማክ ሊፕስቲክ ነው። ምክንያቱም ዓለማችን በውቦች የተሞላች እንድትሆን እፈልጋለሁ። ታይሜናት እና ደራስ ሴት ይኖሩ whatever እባክህ። እና ደግሞ everybody ማለት ነው የየራሱ የሆነ ስማርትፎን and ላፕቶፕ እንዲኖረው ማድረጋለሁ። ደግሞ ጋይስ እያንዳንዱ ሰው ቁርስ አፍሪካ፣ ምሳ ዩሮፕ፣ እራት ደግሞ ኤዥያ እየበረረ እንዲበላ ማድረጋለሁ። ተፈቀደልኝ ብለሽ በራሪ ሳርገሽን ቁጭቲ የድሮንም ባየር በሮ ማቀልሙ እንደወፍ ነው። ይልቅስ እኔ የሀገር ውስጡንም የአረብ ሀገሩም ተሞክሮ ስላለኝ የኔን ተሞክሮ ላካፍላችሁ። አሁን በኢትዮጵያ ሰዓት አቆጣጠር 8 ሰዓት ከ00 ሆኗል። ምልዓተ ጉባኤው ቢሟላም ባይሟላም ስብሰባውን እንጀምራለን። ጎበዝ ሲያሻችሁ ይዝ ሲያሻችሁ ተመለስ የምትሉኝ እኔ ታምራት እኮ አይደለሁ። የተከበርኩ ሰው ነኝ። የተከበርኩ በዚህ ድርጅት በስልጣን ስኖር እኮ የሰጣችሁኝ መንበር ያደርጋችሁልኝ ዘውድ የለም። እኔ ጋር ያላችሁ ነገር ብትኖር እንቺ ዶሴ ብቻ ነች። ይኸው ተቀበሉ። መራ እንደሆነ ምራ ማትመራ ከሆነ ለዚህቹ ልባችሁ ነው። በአዲሱ መንበር በአዲሱ የስልጣን ሽግግር የዘመን ስም አንድ ነገር ላስተላልፍ እወዳለሁ። መቼም እንደምታውቁት ይህ ድርጅት በመዘጋቱ የተነሳ ግማሾቻችን የምንበላው ግማሾቻችን የምናድርበት ጠፍቶን ነበር። አሁን ግን በአዲስ መልክ የምንቋቋምበትን ገንዘብ ከመንግስት ተበድረን ቀድሞ ከምንሰራው የወንዶች ጸጉር በተጨማሪ እንዳሽና አመልን የሴቶች ጸጉር እንዲሰሩ አስተምረን አስመርቀናቸው። እስቲ ሞቅ ያለ ጭብጨባ አድርጉላቸው። ይህን ሁሉ እንግዲህ በእኔ የስልጣን ዘመን የታየ ለውጥ ነው አይደለም እንዴ? አሁን እያንዳንድሽን ጠይቅሻለሁ። እያንዳንድሽ ለችግርሽ መፍትሄ ትናገራለሽ። ለድርጅታችን መፍረስና መበተን አንዱ ምክንያት የዚህች ልጅ ቅናትና ፉክክር ነው። እኔ ነኝ ችግሩ? በጣም ጥሩ። ታዲያ አሰናብቱኝና እናንተ እንደልባችሁ ስሩ። ሂጂ አትሂጂ። ተዋት ጋሼ ማይ ዶንት ወሪ። ጽዳት ሰራተኛ ሆና ገብታ የማንንም ጎረምሳ ጸጉር እየገጣጠበች ከተማረች በኋላ አሁን ደግሞ እንኳን ጸጉር ለምን አንገት እየገጣጠብኩ ነው? ከመጣት ሰራተኛ ስምንቱን ማስተካከለው እኔ የተቀሩትን እናንተ በስነ ስርዓት መች አስተካክላችሁ ታውቁና? እንደውም ልንገራችሁ እኔ አደራ የእኩልነት ጥያቄን ነው የሸር ይገባኛል ጥያቄ አሁኑኑ መልስ ካልተገኘለት በራሴ ቀን እሄዳለሁ። ታውቺ ልጅ ሄደች። ታው እኔ ያለው በኋላ ያደራ መሄድ ከሁላችንም ነው የሚያጎለን። እቺ ልጅ በኋላ በስሜት ተነሳስታ ሄደች ማለት ይሄ ድርጅት የተበደረውን ገንዘብ መመለስ አይችልም ማለት ነው። ታውን ከተላት እንዴ በቃ እንደው አንድ ሰው እንኳን የሚከተለኝ ሰው የለም። ለዚህ ቤት ያለኝ ቦታ ይቺ ናት ማለት ነው።
ታደርኛ ቡላ ኧረ ተመለሽ በለዋት። ሂጂ ተመለሽ። ወዴት ነው? እናንተ ወዴት ነው? እኛ ልንናፈስ መናፈስ ጀመርን እኮ ነው። እኔ ደግሞ ልብሴን ላመጣ። አንተ ተሽስ ልሄድ ነዋ። ሄዳለሁ። እባክሽ አታካብጂ። እኛም ወደ አንቺ አንቺም ወደ እኛ ነበር የምትመጪው። ነይ ገብተን እንወያይ። አይ እኔ መሄድ ነው የምፈልገው። አልፈልግም። አያችሁ፣ እዚህ ድረስ መታችሁ በክብር ነይ ግቢ ስትሉኝ እኔም ደስ ይለኛል። አይ አልፈልግም ብዬ ብሄድ እንጀራ መርገጥ ነው የሚሆንብኝ፣ ግፍ ነው የሚሆንብኝ አይደል እንዴ? እንግባ በቃ። ፀሐይ ነው ደግሞ። ታምራት ካልኩሌት አድርገህ ስጣት የተባልከው እኮ ቁጥሩን እንጂ ገንዘቡን አይደለም። ምን 2 ኪስ ኖሮ እንደ 5 መፈተሽ ነው? አመል ቅድም 7 ጊዜ ያላግባብ ለምን እንደሳምከኝ ወይ ምክንያት ንገረኝ፣ ወይ ደግሞ አንገቴን እያላስክ የወሰድክብኝ ካልኩሌተር መልስልኝ። መልስ። ኧረ አባባ መልስ። ያው ለሙድ እኮ ለጨዋታው ድምቀት ብዬ ነው። ደግሞ ስሜ አይደለም አታካብደው። በዚህ ነው የቆረጥኩት። አያችሁ ቡዴ፣ ታዲያ ይህ ልጅ አንገቴን እስከ መቁረጥ ይመለሳል? የሷስ እሺ፣ ገቢያችን ተሰልቶ ሲካፈል መፍትሄ ያገኛል። ቆይ የዚህ ልጅ አመል ግን በማካፈል ነው በማባዛት የምንገላገለው? ንጹህ እኔና ታምራት ብቻ ነን እዚህ ቤት። ወይድ ሰው ነህ ደግሞ አንተ። እጄ ቀሽ ማለት እዚህ ቤት ንጹህ እኔና ታምራት ብቻ። ንጹህ ጋሽ ማሪ አንተ የማን ነው? አንሳ ሳነሰች እቺ አሁን ትንሽ አትመስለው? ትልቅ ናት። ትልቅ እኔን የሚያክለውን ሰውዬ ከሰው በታች አደረገችኝ። ይቅር በሉኝ። ይኸው በሉ ተነሱና ይቅርታችሁን ተቀበሉ። ተነሱ። አባታችሁ ነኝ ቆሜ። ተነሱ ኑ በል ተነሱ። በአዲስ መልክ በሉ። በተፋፋመና በተጋጋመ ሁኔታ ልንሰራ ቃል ገብተናል። ኑሮ በዘዴ ጋይስ የድርጅታችንን ዳግመኛ መከፈት ምክንያት በማድረግና የተከፋውን ጓደኛችን ይቅርታ ለመጠየቅ ለምን የሆነ ላይክ ፓርቲ ነገር አናዘጋጅም? አይደለ? ፓርቲ? የምን ፓርቲ? ላይክ በቃ ፕሮግራም ይሆንላችሁ። ፓርቲም ቢሆን ፕሮግራምም ደስ ይላል። እኔ ደስ ብሎኛል። እሺ በምንድን ነው ይቅርታ የምትጠይቁት? ይቅርታ የምንጠይቀው ኦኬ፣ ለዚህ ድርጅት ኬክ ይበቃዋል። ለሱ ደግሞ አንደኛ የሚወደውን መጽሐፍ፣ ሁለተኛ ደግሞ የሚቀይረው ቀበቶ፣ ሀብልም እንጨምርለት አይመስላችሁ? ሀብል አሪፍ ሀሳብ አመጣሽ። ይቅርታ ስራ አልጀመራችሁም መሰለኝ። አረ ጀምረናል፣ ስብሰባ ላይ ሆነን ነው። አረ ችግር የለውም የኔ ቆንጆ። የመጀመሪያ እንግዳችንንም አስደንግጠን ዝም ብለን አንሸኛትም። ማሬ ለዚህ ይችላል ከማቋረጣችሁ ብዬ ነው። ምንም ማለት አይደለም። እኔ ማሬ የመጀመሪያ ደንበኛማ በጣም ይቅርታ። የመጀመሪያ እንግዳዬን እኔ ራሴ ስለማስተካከላት ቤቱን ለቃችሁ እንድትወጡ ይሻላል። እንዳሻው ውጣ። ልውጣ? እሺ እኔ ቆንጆ ከታች ላሳጥረው ወይስ ሙልጭ ላድርገው? ማለት አልገባኝም። አትቆጪ። አንቺን የመሰለች ቆንጆ ስትቆጣ ደግሞ አያምርባትም።
ደግሞ በፍቃድሽ እንጂ በፍቃዳችን ምንም የምናደርገው ነገር የለም። እንዴት አድርጌ ልስራሽ? ከታች ፍሬንች ትቆርጠኛለህ። ከዛም የሪሃና የመጨረሻ ቁርጦ አይተኸዋል? ግንባሬ ጋር በደረጃ ትቆርጠኛለህ። ከዛም ቀለሙን ከስር ቡኒ ታደርገውና ከላይ ደግሞ በርገንዲ ትቀባኛለህ። ከዛም ፀጉሬ የሚያንስ አይነት ከሆነ ማንሄር ጨምረህ ትሰፋኛለህ። መስራቱን እንሰራሻለን። ግን ለመቼ እንዳደርስልሽ ነው የፈለግሽው? ልብስ መሰለህ እንዴት ትሰፋልኛለህ ያልኩ? ፀጉር እኮ ነው ለምችላል። አሬ ማር አትቆጪ። ለጨዋታው ድምቀት ነው፣ ደግሞ ለአንቺን በማሰብ ነው። ይኸውልሽ ብርም ከፍተኛ ታወጫለሽ። በዛ ላይ ደግሞ ስታይሎቹን በአንድ ቀን መጨረስ ይከብዳል። ዛሬ አንዱን ነገ አንዱን እያፈራረቅሽ ብትጠቀሚበት ብዬ ነው። ለዛ ነው እሺ። ቀለኛ ነህ። እኔ እኮ የምርህ መስሎ ያስደንግጠኸኝ ነበረ። ባይ ዘ ዌይ ስታይልን ያየሁት ከሙቪ ላይ ነው። አረ ፊልም ታያለሽ? አረ በስመ አብ። ይኸውልሽ እንደውም ፊልም ስትይ ምን ትዝ እንዳለኝ ታውቂያለሽ? የዛሬ 5 ወር አካባቢ ነው እዚህ ሀገራችን አንጀሊና ጆሊ እና ብራድ ፒት ፑቲን ለጉብኝት አልመጡም? ከዛ አዲስ አበባ ላይ ኃይለኛ ፀጉር ቤት የት ያለ ብለው ሲንከራተቱ ኑሮ በዘዴ ሂዱ አልተባሉም? እዚህ ከተባሉ ጋርዶቹን ውጪ አንጀሊናን እዚህ ጋር ብራድ ፒት ፑቲን እዚህ ጋር አስቀመጥኩና በሚገርም ስታይል አንጀሊናን ፏ አላረኳትም። አቤት! ከዛ ብራድ ፒት ያስብሎት $100 ሰጠኝና እንዲህ ብሎኝ ነው ሄደው። አንቺም እንዲህ ብለሽ እንደምትሄጂኝ እርግጠኛ ሆኜ ትንሽ ስለምቸኩል ጨዋታውን ቀስረት ታደርግልኝ። ጨውኩብሽ። መቼ ሆነ የሴቶች ፀጉር ቤት ብለን ማስፋፊያ የከፈት ነው? ወዲህ ነው። አንዴ ኢንጂነርም መሐንዲስም ሳያስፈልገኝ አይቀርም። ጓደኞችን አማክሬ ልምጣ ከስራ ባልደረቦቼ ጋር። ጠብቂኝ እሺ? እኔ ቆንጆ መጣ። እንዳሻው አቤት አባባ። ጥፍር እንዳሻው ያድጋል። ሰውነት ለምንድን ነው ትንሽ እንኳን የማይጨምረው እንዳሻው የማይሆነው? አደራ ሜላት ኑ ተከተሉኝ። እኔ ከዚህ ልጅ ጋር ከመጣላቴ በፊት ፍቱና አባሩልኝ። እሺ አመል ከአንተ ጋር ከመጣላቴ በፊት ለምን ልጅቷን እንዳሰርካት ትነግረኝ? ኧረ ታምራት ቆይ ተረጋጋ እንጂ። እኔ እኮ ፍቱና አባሩልኝ ያልኩት ጋውኗን ነው። መጀመሪያ ደረጃ አንተ የማትፈታውን ነገር ማን ሰራለ? ወይስ ግዝት ነው? የጠየቀችን ቁርጥ እኮ የሌለን። ለምን ጥብስ ቅቅል ዱለት አትጠይቅም? ደንበኛ ንጉስ አይደለም እንዴ? ዋናው ከማን ነው? ጋሽ ማሬ ጥያቄ እሱ አይደለም። ቆይ ድርጅቱ ከፍሎ ያስተማራችሁ ምንድን ነው? ተናገር። ቴስትራ ያለ ታምራት፣ እሷ የጠየቀችን ቁርጥ ላይ እኮ አልደረስንበትም። ደግሞ ትልቁ ነገር ለፀጉር ስራ በዲግሪ ወይም ደግሞ በማስተሬት እውቀት ሊኖር ይገባል። ላ የምን ማስተርስ ነው? የምን ዲግሪ ነው? ደግሞ ለፀጉር ቆረጣ ጥርሴን የነቀልኩበት ነው። አሳያችኋለሁ። ልጅ እኮ ጂኒየስ ለመባል ብላ ጥርሷን ነቅላ ጨረሰች። በድዷ ቀረች። ሳቁስ አላማረባትም። እንደው በምን ታኝክ ይሆን? በዚህ ይሁን። ቀልድ ነው። እቺ ልጅ ገብታ አጓጉል አድርጋ ከቤተሰቦቿ ከማጠፋፋቷ በፊት ገብተን የሆነ መላክ ነው። እያንዳንድሽ አንድ የከስተመር ቅሬታ ልስማና ደሞዝሽን ነው እንደ ቅራሬ ማቀጥልልሽ። እኔ ታምራት ቀልድ አላውቅም። ይቅርታ፣ መንገድ ነው እንዴ የምትቀይሽው? ታምራት፣ እኔ ማንንም ሰው ቅር አላሰኝም። ድብኝ ያለ ጥል ተጣልቼ ይለይልኛል እንጂ እኔ በፍጹም ከሰው ጋር አልጣላም። እደባደብ ይሆናል እንጂ። ቆንጆ ፍሬንች መቆረጥ ከሆነ አልፎበታል። አዎ ይቅርብሽ። ማዳም ራሱ ከተቆረጠች ስንት ጊዜ አለ? በርገንዲ ራሱ እሱም ይቅርብሽ። አልፎበታል። ሰው ምን እናድርገው? ሰው አዲስ ስታይል አለ፣ የኑሮ በዘዴ። አዎ የቤቱ ስፔሻል። ኦኬ እናቴ አይንሽን ግለጪ። አይዞሽ እናቴ፣ አይዞሽ ኧረ አይዞሽ። It's really nice. Yeah, it's nice. Yeah, አሪፍ ነው። እንዴ በጣም ይኸው እናቴ። It's nice. እዛ ነው የሚከፈለው። ምን ማለት አይደለም።
መንገዱን ጨርቅ ያርግልሽ። እነሱ አውቀውም ሆነ ሳያውቁ ለሰሩት ስህተት እሱ ይቅር ይበላቸው። እግዚአብሔር ጸጉርሽን ይተካልሽ። አይተምራል አለሙያቸው እንችላለን ብለው ገብተው ልጅቷን አናቷ የተሰበረ ጉልላት አስመስሏት። አደረጉት እኮ አታይም እንደ ጃን ሜዳ አስመስሏት። አቤት ሽሮ ሜዳን በስንት ጊዜ አየሁት እባክህ። ኮፍያ ነው ብላችሁ አወለቃችሁት ወይ ጸጉር ነው ብላችሁ ላጫችሁት? እንዳታስቀኝ ሳቂ እባክሽ። አደረግነው። ጦር ኃይሎችን ከታች በትንሹ ከላይ በግማሹ ቁረጡን እያለ ስታጨናንቀን ያለፈበት ነው ብለን በግድ አታም ጎበዞች። ከዛም በቁርጥ ፋንታ ምልክ ሜላትዬ ጋሽ ማርዬ ይሄ ነው ኑሮ በዘዴ ማለት ነው። ስለነዚህ ልጆች መንሾካሾክና ላይታች ማለት የምታውቀው ነገር አለ? እንዳትጠይቀኝ ሚስጥር አለ ማለት ነው። የምታውቀው ነገር አለ? አጠር አድርጌ ልንገርህ። የፕሮግራሙ ዋና ዓላማ የድርጅታችንን መከፈት አስመልክቶ ኬክ፣ ያንተም መከፋት የኛም ማስከፋት አስመልክቶ ደግሞ ቀበቶ፣ መጽሐፍና የአንገት ሐብል ሊሰጡ ተዘጋጅተዋል። ታዲያ ዓላማቸው ዋናው ማስደንቀጥ ስለሆነ ሲሰጡ ልክ እንደማያሰቡ እያልክ ደንግጥላቸው። ምን እንደ ኮንዳክተር እንደዚህ ደስ ትላለህ? ለምንድን ነው የሞተው? ምንድን ነው? ከአንተ ጋር ሰው እንዴት ነው የሚግባባው? ምንድን ነው? የዛሬው ፕሮግራማችን የድርጅታችንን ዳግመኛ መከፈት ምክንያት በማድረግና አንተንም ይቅርታ ለመጠየቅ በቃ አሁን ወደ ስጦታ መስጠት እንሂድ አይደል? እሺ ወደ ስጦታ እንሂድ። እሺ የመጀመሪያ ስጦታ ቀበቶ መጽሐፍ በቃ አሁን ቀጥታ ወደ ኬክ ቆረሳ። ቆይ ከዛ በፊት ሀብሉስ? ወይ እንዳሻው እንደው በአንተ ፊት ምን ብናወራ ነው ሚስጥር የሚሆነው? በፊታ ወደ ኬክ ቆረሳ በቃ እንሂድ። ቆይ ግን ሀብሉስ? ያንገቱን ነው ላስመተንደፋችሁ። ሰርፕራይዝ! በጋሽ ማሬ ስም ቃል ገብተህ ምለህ መሀል ለሚገል ቢሆን ሰውየውን ገድሏችሁ ነበር እስከዛሬ። ጋሽ ማሬማ መስማት አለባቸው። ለምን አይሰሙት? ጥላቸው ጋሽ ማሬ ወየ ማሜ መስማት አለባቸው። ወየ እንዴ ዝናችሁ እንዴት ናችሁ? ጋሽ ማሬ አልጠጣም ብለው ቃል ገብተው ወየ ታምሬ እንዴ ለደስታው ነው። ዛሬ እኮ ለፕሮግራሙ ሲባል ሁለተኛ